በቤት ውስጥ የመጋገሪያ ምድጃ ወይም ኦቭን ለሌላችሁ ዛሬ በአንድ መጥበሻ የሚዘጋጅ ልዩ የሆነ ዶሮ አሳያችኋለሁ። ይህን የዶሮ አይነት ከዚህ በፊት ባሳያችሁ የተለያዩ የሩዝ አይነቶች መመገብ ትችላላችሁ። ለማዘጋጀት በጣም ቀላል የሆነ ስለሆነ መጠን ላለ እራትና ምሳ ልዩ አማራጭ ይሆናችኋል። የዛሬውን ዶሮ ለማዘጋጀት አስቀድማችሁ የአትክልት ግብአቶቻችሁን ታዘጋጃላችሁ። ድንቹን ምስሉ ላይ በምትመለከቱት መሰረት ወፈር አርጋችሁ በቁመቱ ከከተፋችሁት በኋላ አዙራችሁ እንደገና በቁመቱ ተሰነጥቁትና አነስ አርጋችሁ አዙራችሁ ትከትፉታላችሁ። ድንቹ በጣም ከተለቀ የመብሰያ ሰዓቱ ከፍ ሊልባችሁ ስለሚችል አነስ አርጋችሁ ላበላላ ምቻ አርጋችሁ መክተፍ እንዳዘነጉ። ድንቹን ባሳያችሁ መንገድ ከከተፋችሁ በኋላ ካሮት ደግሞ ትከትፋላችሁ። ካሮቱን ምስሉ ላይ በምትመለከቱት መሰረት 3 ቦታ ተሰነጥቁና አዙራችሁ ደግሞ እየሰነጣጠቃችሁ መሃል ላይ የሚገኘውን ግንድ ታውጣላችሁ። በጣም ልጅ የሆነ ካሮት የምትጠቀሙ ከሆነ ግንዱን ማውጣት አይጠበቅባችሁም። እዚህ ጋር የምትጠቀሙትን እያንዳንዱን የአትክልት ግብአቶች አስቀድማችሁ በንጹህ ውሃ በደንብ ማጠብ እንዳዘነጉ። በተጨማሪ ድንችና ካሮቱን በካሮት መላጫ መላጥ ይኖርባችኋል። አሁን አንድ ራስ ተለቅ ያለ ቀይ ሽንኩርት ለሁለት ሰንጥቃችሁ ትልጡና አጥባችሁ ምስሉ ላይ በምትመለከቱት መሰረት አነስ አርጋችሁ ትከትፋላችሁ። ቀይ ሽንኩርትን በዛ አርጋችሁ ገዝታችሁ አብስላችሁ እንዴት ለረጅም ጊዜ ማስቀመጥ እንደምትችሉ አሪፍ የሆነ መላ ገጻችን ላይ አቅርበናል። ቀይ ሽንኩርቱን አነስ አርጋችሁ ከከተፋችሁ በኋላ አንድ ተለቅ ያለ ቲማቲም ለሁለት ሰነጥቁና ፍሬውን አውጥታችሁ ልክ እንደ ሽንኩርቱ በትንንሹ ትከትፋላችሁ። የቲማቲሙን ልጣጭ መላጥ ከፈለጋችሁ እዚህ ጋር ልጣችሁ ማዘጋጀት ትችላላችሁ። በስተመጨረሻ የምታዘጋጁት ዶሮ ትንሽ የማቃጠል ይዘት እንዲኖረው ከፈለጋችሁ ቃሪያ ከነፍሬው በትንንሹ ከትፋችሁ ታዘጋጃላችሁ። የአትክልት ግብአቶቻችን ከተዘጋጁ በኋላ ይህንን ይመስላል። አሁን ደግሞ ዶሮአችንን እንቀመማለን። የዛሬውን ዶሮ ለማዘጋጀት 2 የዶሮ እግርና 1 የዶሮ ታፋ ተጠቅሜያለሁ። የዛሬውን ዶሮ ለማዘጋጀት መጠቀም ያለባችሁ የዶሮ አይነት የፈረንጅ ዶሮ መሆን አለበት። የአበሻ ዶሮ ቶሎ ስለማይበስል ለዚህ አይነት ምግቦች ተመራጭ አይሆንም። አሁን ያዘጋጃችሁትን ዶሮ ቆዳውን እየከፈታችሁ ልክ ምስሉ ላይ በምትመለከቱት መሰረት በቢላ ትሸልሙታላችሁ። ዶሮውን በዚህ መልኩ የምትሸልሙበት ምክንያት ቅመሙ ውስጥ ድረስ እንዲገባላችሁና በኋላ ላይ ስታበስሉት በቀላሉና በፍጥነት እንዲበስልላችሁ ያግዘዋል። ዶሮውን በቆንጆ መልኩ ከሸለማችሁት በኋላ 3 የሾርባ ማንኪያ የምግብ ዘይት ከላይ ታደርጋላችሁ። በመቀጠል ግማሽ የሻይ ማንኪያ እርድ፣ 1 የሻይ ማንኪያ ፓፕሪካ። ይህም ፓፕሪካ እንዴት እንደሚዘጋጅ መማር ከፈለጋችሁ እዚሁ ገጻችን ላይ አሳይተናል። ግማሽ የሻይ ማንኪያ የሮዝመሪ ዱቄት፣ ግማሽ የሻይ ማንኪያ ጥቁር ቁንዶ በርበሬ እና ግማሽ የሻይ ማንኪያ የበሶ ብላ ዱቄት ከላይ ተጨምሩና በማንኪያ በተወሰነ መልኩ ትቀላቅሉታላችሁ። በመቀጠል እጃችሁን በደንብ ትታጠቡና ልክ ምስሉ ላይ በምትመለከቱት መሰረት የዶሮ ስጋ ሙሉ ለሙሉ እስኪለወስ ድረስ በእጃችሁ በደንብ ታሹታላችሁ። እዚህ ጋር በደንብ ከታጠብነው እጃችን ንጽህና ይልቅ ፋብሪካ ውስጥ የሚመረት የፕላስቲክ ጓንት ንጽህናን እናምናለን የምትሉ ከሆነ ጓንት አርጋችሁ መቀላቀል ትችላላችሁ። ዶሮውን በተወሰነ መልኩ ከቀላቀላችሁ በኋላ ትንሽ ጨው ከላይ ነስነሳችሁ በደንብ ትለውሱታላችሁ። እዚህ ጋር ጨው ያሳነስኩበት ምክንያት በኋላ ላይ ተጨማሪ ጨው ስለምጨምር ነው። ዶሮ በሚገባ ተቀምሞ ከተለወሰ በኋላ ይህንን ይመስላል። እናንተም ልክ ምስሉ ላይ በምትመለከቱት መሰረት ዶሮ ቀለሙን እስኪቀይር ድረስ በደንብ መለወስ እንዳዘነጉ። አሁን ከድናችሁ ማቀዝቀዣ ቤት ውስጥ ለተወሰነ ደቂቃ ታሳርፉታላችሁ። ዶሮ በደንብ ተቀምሞ እስኪያርፍልን ድረስ የአትክልት ግብአቶቻችንን እንጠብሳለን። መጥበሻ ላይ 3 የሾርባ ማንኪያ ዘይት ታግሉና በትንንሹ ከትፋችሁ ያዘጋጃችሁትን ቀይ ሽንኩርት ጨምራችሁ በተወሰነ መልኩ ሞቅ ታደርጉታላችሁ። እዚህ ጋር ከቀይ ሽንኩርቱ በተጨማሪ የባሮ ሽንኩርት መጠቀም ትችላላችሁ። የዛሬው ዶሮ ላይ እኔ ከተጠቀምኩት የአትክልት ግብአት ውጪ ተጨማሪ የአትክልት ግብአቶችን መጠቀም ከፈለጋችሁ መጠቀም ትችላላችሁ። ሽንኩርቱ በከፊል ከተጠበሰላችሁ በኋላ 1 የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ከላይ ትጨምራላችሁ። ለዛሬው ዶሮ ነጭ ሽንኩርቱ ቆንጆ የሆነ ጣዕም ስለሚሰጥላችሁ ነጭ ሽንኩርቱን ብትጨምሩ እንዲሁም ባታሳንሱ መክራችኋለሁ። ነጭ ሽንኩርቱን ከቀይ ሽንኩርቱ ጋር በሚገባ ከቀላቀላችሁ በኋላ ቀመማችሁ ያዘጋጃችሁትን ዶሮ ከላይ ትጨምራላችሁ። ዶሮውን አንድ በአንድ ዘርዘር አርጋችሁ ከጨመራችሁ በኋላ ከድናችሁ በእንፋሎት ለተወሰነ ደቂቃ ደግሞ ታበስሉታላችሁ። ዶሮውን የቀመማችሁበትን ሳህን ውስጡ ተለጥፎ የቀረውን ቅመም ስለምንፈልገው እቃውን ማጠብ የለባችሁም። ዶሮ በከፊል ከበሰለ በኋላ ውስጡ የቀረውን ቅመም አለቅልቀን ከላይ ስለምንጨምርበት ማስቀመጥ ይኖርባችኋል።
ዶሮውን በከፍተኛ ሙቀት በእንፋሎት ለተወሰነ ደቂቃ ካበሰላችሁት በኋላ የምግብ መቆንጠጫ በመጠቀም ልክ ምስሉ ላይ በምትመለከቱት መሰረት እሳት ባልነካው በኩል ደግሞ ታገላብጡታላችሁ። ዶሮውንም አንድ ባንድ ካገላበጣችሁት በኋላ ከድናችሁ ለተወሰነ ደቂቃ እንደገና በእንፋሎት ታበስሉታላችሁ። እዚህ ጋር መጥበሻው ትንሽ ቢይዝባችሁም የያዘውን መጥበሻ በኋላ ላይ በውሃ ስታስለቅቁት የራሱ የሆነ ጣዕም ስላለው ብዙ መጨነቅ የለባችሁም። ዶሮውን ለሁለተኛ ጊዜ አገላብጣችሁ ካበሰላችሁ በኋላ በደንብ እሳት ያልነካው ቦታ ካለ እያገላበጣችሁ ታስነኩትና ለሶስተኛ ጊዜ ማብሰል ትችላላችሁ። ዙሪያውን በቆንጆ መልኩ ከተጠበሰላችሁ ደግሞ ከትፋችሁ ያዘጋጃችሁትን ቲማቲም ከላይ ጨምራችሁ ትቀላቀላላችሁ። የጨመራችሁትን ቲማቲም ከዶሮ ጋር በደንብ ከቀላቀላችሁ በኋላ በትንንሹ ከትፋችሁ ያዘጋጃችሁትን ድንችና ካሮት ከላይ ታስገባላችሁ። ቀደም በነገርኳችሁ መሰረት እኔ ከተጠቀምኩት የአትክልት ግብአቶች ሌላ ሌሎች ተጨማሪ የአትክልት ግብአቶችን መጨመር ከፈለጋችሁ እዚህ ጋር መጨመር ትችላላችሁ። የምትጨምሩት ሌላ አትክልት ከድንችና ከካሮቱ ጋር እኩል የማይበስል ከሆነ ድንችና ካሮቱ በተወሰነ መልኩ ከበሰለ በኋላ ማስገባት ትችላላችሁ። አሁን ያስገባችሁትን ድንችና ካሮት ልክ ምስሉ ላይ በምትመለከቱት መሰረት ከዶሮ ጋር ትቀላቀላላችሁ። በመቀጠል አንድ ብርጭቆ ሙቅ ውሃ ዶሮውን የቀመማችሁበት ጎድጓዳ ሳህን ላይ ጨምራችሁ በደንብ አለቅልቃችሁ ዶሮ ላይ ከላይ ትጨምራላችሁ። ቀደም እንደኔ ጨው ካሳነሳችሁ ደግሞ እዚህ ጋር የምትፈልጉትን ያህል ጨው ከላይ ትነሰንሳላችሁ። አሁን ዶሮ ድንቹና ካሮቱ በደንብ መብሰል ስላለበት ከድናችሁ በእንፋሎት ታበስሉታላችሁ። የምታዘጋጁት ዶሮ በቆንጆ መልኩ እንዲበስልላችሁ የምድጃችሁን የሙቀት መጠን መካከለኛ ላይ አድርጋችሁ ማብሰል ይኖርባችኋል። ዶሮውን ለተወሰነ ደቂቃ ከድናችሁ በእንፋሎት ካበሰላችሁ በኋላ ከፍታችሁ ደግሞ ትንሽ ማሰል ታደርጉታላችሁ። ስታማስሉ ድንቹ እንዳይቦካባችሁ እንዲሁም ዶሮ ከበሰለ እንዳይፈርስባችሁ ቀስ ብላችሁ ማማሰል እንዳዘነጉ። ዶሮውን ስታበስሉ ዶሮ ከመብሰሉ በፊት ውሃውን ወይም መረቁን ከጨረሰባችሁ የተወሰነ የፈላ ውሃ ጠብ ጠብ እያደረጋችሁ ማብሰል ትችላላችሁ። የጨመራችሁት ውሃ በጣም ከበዛባችሁ ደግሞ ውሃውን እስኪጨርስ ድረስ ትዕግስት አድርጋችሁ ማብሰል እንዳዘነጉ። ምስሉ ላይ እንደምትመለከቱት እኔ ለ10 ደቂቃ ያህል ዶሮውን ካበሰልኩት በኋላ አጥንቱ በደንብ እየታየ ይመጣል። ይህም ማለት ዶሮ ቆንጆ ሆኖ በስሏል ማለት ነው። አትክልቱ በቆንጆ መልኩ መብሰል አለመብሰሉን ማረጋገጥ ከፈለጋችሁ በሹካ ወጋ እያረጋችሁ ማየት ትችላላችሁ። ዶሮውንም መብሰል አለመብሰሉን በሹካ ማረጋገጥ ትችላላችሁ። ዶሮ በቆንጆ መልኩ ከበሰለ በኋላ ይህንን ይመስላል። አሁን ያዘጋጃችሁትን ቀይና አረንጓዴ ቃሪያ ከላይ ትጨምራላችሁ። የምታዘጋጁት ዶሮ የማቃጠል ይዘት እንዳይኖረው ከፈለጋችሁ ቃሪያውን መጨመር አይጠበቅባችሁም። እኔ ሲቀርብ ሲታይ እንዲያምር ከላይ አረንጓዴና ቀይ ቃሪያ አድርጌበታለሁ። የዛሬው መጥበሻ ዶሮአችን ዝግጁ ሆኗል። አሳምረን ደግሞ እናቀርባለን። ይህን ዶሮ ከዚህ በፊት ባሳየኋችሁ የተለያዩ የሩዝ አይነቶች አብራችሁ ማቅረብ ትችላላችሁ። እንደ ማባያ ደግሞ ከዚህ በፊት ባሳየኋችሁ የሻዋርማ ቂጣ መጠቀም ትችላላችሁ። ዶሮ በድንች እንግዲህ በቀላሉ በመጥበሻ በየቤታችሁ በዚህ መልኩ ማዘጋጀት ትችላላችሁ። ሁሉም የህብረተሰብ ክፍል ቀሎት በየቤቱ እንዲሞክረው በዚህ መልኩ በቀላሉ አዘጋጅተንላችኋል። ሁላችሁም በየቤታችሁ ሞክራችሁት እንደምትወዱት ተስፋ እናደርጋለን። ዶሮ ሲበላ ልዩ ጣዕም እንዲኖረው እንደ አማራጭ ከፈለጋችሁ አብራችሁ ሎሚ ጨምቃችሁ መመገብ ትችላላችሁ። የዛሬውን የመለኛ ቪዲዮ ስለተከታተላችሁ ከልብ እናመሰግናለን። ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን።